ተደርጎ እስኪ ባዳ ምንድነው ኦፕሬሽን ተደርጎ ልትደበድበኝ ሁሱ እሷ በቀደም ዕለት ቪዛ ወላሂ يا سلام يا سلام يا سلام تسمع الكلام ولا بص تيك توك اقوم عينهن طرو አይደለም እንካስኪ ምንድነው استغفر ወጭ በቀርተ ይልጭ ቲክቶክ የቲክቶክ ሙሀባል ይደፋው ነው እስኪ ሻለው እንኳን ይጠብቅ ዛሬ ቀኑ የእናንተ አይደለም ላፊ አርቀዋ ወላሂ ዱአ አርጉለት አንቺ አሁን ኦፕሬሽን አርጎ ወጣ ሰው መስላል ወላሂ በጣም ባይለኛው ነው ከባድ ኦፕሬሽን ያደረገው ግን ያው ሙድ ይዛል ታው ቲክቶክ አትጠቀም ብለው እምቢ አለኝ አልሰማ ለምን ላድርገው በኋላ ሰው ወላሂ አይኔ ደንበለም ነው የሆነው والله انت بوست هذا الفيديو يعني دم ولا بوستا استغفر الله العظيم ዛሬ ቀኑ የውሱ አይደለም ትናንትና ለምንድን ነው ስለዚህ አልመጣም ያለው አንቺ አትወጪም ከቤት ገብተና እንደውስ እና ሄድሽ ለና ቁርስ ልንበላ ነው አሁን ምን ትላላችሁ አልበላ ነው አይደል ቁርስ በልተን ነው ምን ሰራው ወላሂ ዮና ዳገጠመኝና ቁርስ አልበላ ነው ይባንበላ ምን ነው ማለት አይ ምንም አልሆንም ምን ሆነ ወላሂ ምን ምግብ ባበላስ ነው ቢቀርስ ተልኩ ቦርጭና ነው አብሽር ነብይ ይላል ዛሬ ቀኑ የኛ አይደለም የዛሬው ቀን ይቦስ ነው የዛሬው ቀን ያንቺ ነው ጌታ ዘመንሽን ይባርከው ረፍት አድርግማ ይሄው ላይቭ ላይ ገብቶ አታዩትም እንደ ገና ሆስፒታል እኮ የመጣን ነው አሁን እኔ አልገባም ይሄው ላይቭ ሲገባ ታዩ እሱ ነው የገባው ስልኩን ያዘው ነው አታዩትም ማስረጃ ይሆን ተው ያልኩት አንዱ ስልክ ቻርጅ ዘግቶ እዛ ጋር ነጥቄስ ሰካ ባይላ ስለገባ እኔ አልገባም እሱ ነው የገባው ዛሬ ቀኑ ያንተ አይደለም ጥያቄ አለኝ አላህ ጥያቄሽን ይመልስልሽ ቢስሚላህ ኦፍ ነው ብዙ ኦፍ ነው ዛሬ
አዎ መጀመሪያ ያከመው ሰውዬ ለረፍት እንዳገር ሄደዋል። ድራሹ ይጥፋል። ለማ በጣም እንደደረኝ ወላሂ ምንም አላደረገውም ማለት የመጀመሪያው ሰው ይኸውልህ ዶክተር አሚን ነው ኦፕሬሽን አድርገውት አልተነሳም። ወላሂ አሁን ድጋሚ ኦፕሬሽን ሲያደርገው እንዳለ አሁን ነው ጥርጋው ጋር ያነሱለት። ነካ ነካ አድርጎ ነው የተወው ባለፈው። ዶክተር አሚን አይቻልም። እዚህ ሀገር በጣም ከባድ ነው የሰውን ድርጅት እንደዚህ መናገር። እንዴ አሚን ማን እንደሆነ የኔ ወንድም ስማው አሚን ነው። ምን አሚን ነው? ዛሬ ቀኑ የእናንተ አይደለም እና ወላሂ ዛሬ ነው በስነ ስርዓት ትክክለኛ ሰርጀሪ ያደረገው ዛሬ ነው። ሰውየው በጣም አሪፍ ነበር ተንከባክቦት። ምን ነበር ሆስፒታሉ? አሚን ሆስፒታል። ወንድማችን አህመድ ነው አይደል? አሚና ዞን ሄደው አህመድ ነው ወንድማችን አህመድ ሙስተሽፋ አሚና ዞን ሄደው አጅማን አሚና ሆስፒታል አህመድ አሚና ሆስፒታል ዞን አሪፍ ኦፕሬሽን ነው ያደረገው። ቲክቶክ ጥሩ ዛሬ ቀኑ ያንተ አይደለም ነው የምትም ቀርቧል ብላ ወላሂ ተዘጋው። ያ ሰላም አንድ አይኑ ብቻ ነው ሰላም ተበርቼ ሰላም ነብላ ይሄ ብቻ ነው የሚያየው። ይሄኛው ተሸፍኗል። ዛሬ ቀኑ ያንቺ አይደለም። ቤት ድረስ መጣልሽ ጌታ የጌታ ልጆች ብዙ አለ። እሺ ቢስሚላህ ወባረክ ለና ፊማ ረዘቅተና ወአንተ ኸይሩ ራዚቂን ቢስሚላህ ኢየሱስ ክርስቶስ ራሱን ማዳን አይችልም ነበር። ማስረጃ ልስጥህ። ራሱን አሳልፎ የሰጠን እኮ ራሱ ነው። ማስረጃ ልስጥህ። ኢየሱስ ክርስቶስ ራሱን ማዳን አይችልም። እኔ በጣም ነው የምወደው፣ በጣም ነው የማከብረው። እኔ ደግሞ ራሱ አሳልፎ ራሱን ነፍሱን አሳልፎ ለወዳጆቹ እንደሰጠ ጥቅስ እሰጣለሁ። እኔ በጊዜው ሰዎችን ሲታመሙ ይፈውስ ነበር አምናለሁ። እሱ መድኃኒት ነው። እርሱ ማስረጃ ልስጥህ። ራሱን ማዳን አይችልም ኢየሱስ ክርስቶስ። መጽሐፍ ቅዱስ ይዛ አዎ መጽሐፍ ቅዱስ ይዛለሁ። ግን አንተም ጥቅስ ታሳይኛለህ፣ እኔም ጥቅስ አሳያለሁ። እንዴት ግን ራሱን ማዳን የማይችል ደካማ እንደሆነ ላሳየህ። መጽሐፍ ቅዱስ ያስታውቃል። እንዴት እናስታርቃቸው? እሺ አንተ አሁን ኦኬ ቀጥል። እሺ እንደማይችል ራሱን ማዳን ዮሐንስ 12 ቁጥር 27 ነው ብሏል። ቃሉ ስላልገባህ ላብራራልህ። ቀጥል። ችግር የለም ታሳየኛለህ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ምን ይላል? ያላ ግለት ቆይ ላውጣው አውጣውና ነው የሚያወጣውን ጥቅስ 12 ቁጥር 27 ዳውዳኒ በጌታ ስም በሺ አውጣ። ስንት ነው? ቆም ብላችሁ የጌታ ሰው ጌታ ይወዳል ነው። እሺ አነባለሁ። በጌታ በኢየሱስ ስም አነባለሁ። በመድኃኒቴ በኢየሱስ ስም አነባለሁ። አሁን ነፍሴ ታውካለች። ምንስ ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። ከዚህ አድነኝ እያለ የሚለምነው ማን ነው? አድነኝ እያለ የሚለምነው ማን ነው? ኢየሱስ ክርስቶስ ነው እየጸለየ ያለው። በጣም ጥሩ። አሁን ማን ነው አድነኝ እያለ የሚለምነው?
ሰማሁ እኮ አቋርጠውና እኔ እናንተ ደግሞ አሁን ነው ምን እላለሁ። አሁን ሐሳቡን እኮ አልጨረስንማ፣ ጥቅሱን እኮ አልጨረስንም። አንተ እስከፈለግከው ድረስ አነበብኩት፣ እኔ እስከፈለግኩት እኮ አነበብኩት። አንድ ጊዜ አዳምጥ። እኔ ነኝ አይደል ጥቅሱን የሰጠው አድነኝ እያለ የሚለምነው ማን ነው? ሐሳቡን እኮ ሳናነብ እናንብበውና ላዳምጥ። እሰማለሁ እኮ እሰማለሁ፣ ላዳምጥ። አሁን ነፍሴ ታውካለች። ምንስ እላለሁ? አባት ሆይ፣ ወደ አባቱ ማለት ነው። አባት ሆይ ከዚህ ሰዓት አድነኝ። ነገር ግን አለ አድነኝ አለና፣ ነገር ግን ስለዚህ ወደዚህ ሰዓት መጥቻለሁ። ከዚህ ሰዓት አድነኝ አለና፣ ነገር ግን ወደዚህ ሰዓት ምን ብያለሁ? መጥቻለሁ። ተክሎ ነው የመጣው። አንዴ ጥያቄን ተጠየቅ ነው። አዳምጥ። አንዴ አትጮህ፣ ረጋ በል፣ ቀስ በል። አድነኝ የሚለው እያለ እየለመነ ያለው ማን ነው? ማንን ነው አድነኝ እያለ ያለው? አምላኩን ነው አይደለም? ኢየሱስ አድነኝ እያለ ያለው እየለመነ ሳይሆን ጸሎት እያደረገ ነው። ጸሎት ምንድን ነው? ይሁን ልመና ነው ማለት እንችላለን። ችግር የለም። ስለዚህ እየለመነ ያለው ኢየሱስ ክርስቶስ አምላኩን ነው ወይንስ አይደለም? እንዴ ኢየሱስ ክርስቶስ እኮ አምላክ አለው እኮ። ምን አይዋ፣ ስለዚህ አምላኩን ነው አይደል ኢየሱስ እየለመነ ያለው? እሺ ብዙ ቦታ እኮ ተጽፏል እኮ። ለኔ እኮ አዲስ አረብ የጌታ የኢየሱስ ክርስቶስ አምላክና አባት ይባረክ አምላክ አለው። ህብራን ላይንም ስትሄድ ላንታውን የቃል አዲስ ነው ሁሱ። ቆይ ስለዚህ ኢየሱስ ክርስቶስ አምላክ አንተ አምላክ አለው ማለት ነው አይደለ? የጌታ ሰው ኢየሱስ ክርስቶስ አንተ እንደምትለው ሳይሆን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በሰውነቱ በስጋው አምላክ አለው። በማንነቱ በዘላለምነቱ ደግሞ ዘላለማዊ ነው። የቱ ጋር ነው ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው? ያው ብዙ ጊዜ የምናወራበት ቃል አለ። ድጋሚ አሁንም እናወራዋለን። ምክንያቱም ቃሉ ኢየሱስ ክርስቶስ ወሬንቶ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው? ተክሳሳይ ወደ ቆላሲያስ ሰዎች ምዕራፍ 3 ላይ አንዴ ላውጣው፣ ቁጥሩን አንዴ ላውጣው። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ ነው ያልከው። ቆላስይስ የጳውሎስ ንግግር ነው። እኔም ያንተን ሰውዬ እኮ አንተ አሁን የጳውሎስን ማትቀበል ከሆነ እኔም ያንተ ሰውዬ አንተን ባለ እምነትም ደግሞ አልቀበለውም። የኔን ባለ እምነት ማትቀበል ከሆነ እኔም አልቀበለውም ያንተን ተረት። አዳምጥሽ ኢየሱስ ክርስቶስ የተናገረበትን አምጣ ነው ያልከው። ስለ ኢየሱስ ክርስቶስ ዮሐንስ በዓይኑ ያየው የዳሰሰው በመጀመሪያ ቃል ነበር፣ እግዚአብሔር ነበር፣ ቃልም ሰው ሆነ አለ። ክርስቶስ አልተናገረም። ከኢየሱስ እንጀምርና ወደ ሐዋርያቶች እንሄዳለን። ችግር የለውም። አብሰር ኢየሱስ ክርስቶስ ተናግሯል ወይ ነው ግን የመጀመሪያ ጥያቄ። ኢየሱስ ክርስቶስ እሱ ስለራሱ ሊመሰክር የመጣ ግብዝ አይደለም። እሱ ግብዝ አይደለም። እሱ እኮ አባቱን ስለ አባቱ የተናገረው አባቱ ደግሞ ስለእርሱ መሰከረ። ኢየሱስ ክርስቶስ የመሰከረው በጣም አስገዳጅ ሁኔታ ላይ ለደቀ መዛሙርቱ ለማስተማር እንጂ እሱ ፈልጎ ራሱን አዳም ተረጋበል። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ መስክሯል አልመሰከረም? ለምሳሌ ተናግሯል። እኔ ሰው ነኝ ብሏል አላለም? ኢየሱስ ቃል በቃል ራሱ ብሏል። እንዴ ሰው ነው እኮ ኢየሱስ ክርስቶስ ሰው ነው። ሰውነቱን አቀርኩ። በጣም ጥሩ። ምንድነው አይደለም ቃል በቃል ስለራሱ እኔ ሰው ነኝ ብሎ እንደመሰከረ ሁሉ እኔ አምላክ ነኝ ብሎ መስክሯል አልመሰከረም? ያላ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በራሱ ቃል እንደተናገረው ሁሉ ስለኔ የሚመሰክር እሱ ከላይ አለ። እኔ ስለራሴ ብመሰክር ምስክርነቴ እውነት አይሆንም ብሎ አስተምሯል። እሱ እኮ የዋህ ትሁት ጌታ እኮ ነው። ብዙ ትሁት የሆነ ጌታ እኮ ነው ያለን። እሺ ከላይ ያለው ማን ነው? ራሱን ኢንትሮዲዩስ ሊያደርግ አልመጣም። ራሱን ሊያስተዋውቅ ራሱን ሊገልጥ አይደለም የመጣው። እሱ የላከውን አብን ያስተምረን ብለህ መልስ። ያንተ ስለሱ አንተ አይደለም የምትናገርለት። እሱ ለዚህ ነው የመጣው ለዚህ አልመጣም እያልክ አትፈላሰፍ ወገኔ። ኖ የተጻፈው ነው። ከተጻፈው አላልኩም። አዳምጥ። ክርስቶስ ያላስተማረው ትምህርት ወላሂ ወደ ገሃነም ነው የሚወስደው። ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አንድ ቦታ ላይ አላስተማርም። ተስፋ ቁረጥ። ስለዚህ እርሱ አምላክ ነው ብለህ እያመለክ ያለህ ክርስቲያን ሁሉ በክርስቶስ መንገድ ላይ አይደለም፣ ወደ ሲኦል ነው የምትሄደው። የምሬን ነው። አንድ ቦታ ላይ ክርስቶስ አንድ ሐሳብ ልንገር
ክርስቶስ እኔ አምላካችሁ ነኝ አምልኩ ብሎ የሰበከበት አንድ ጥቅስ አለ የለም መጽሐፍ ቅዱስ ላይ? ነግሬያለሁ። እርሱ ስለራሱ አልመሰከረም። ውሱ አልመሰከረም። እናመሰግናለን። ስለዚህ ሰምታችኋል። ኢየሱስ ክርስቶስ አንድ ቦታ ላይ እኔ አምላካችሁ ነኝ አምልኩኝ አላለም፣ ግን ክርስቲያኖች ያመልኩታል። በጣም ያሳዝናል። ማነው የሚገባ ሰው ምግብ አንድ ደቂቃ ስጠኝና ልግለጽልህ። ኢየሱስ ክርስቶስ በትንሣኤ ከተነሳ በኋላ ከተገለጠላቸው በኋላ ቶማስ ለሚባለው ሰው በተዘጋ ቤትም ሰላም ለእናንተ ይሁን ብሎ ኢየሱስ ክርስቶስ ገባ። እነሱ በተሰበሰቡበት ጌታ አንተን ካልነካው ካላየሁ ወለና ሰማ አንድ ቆይስ ታወራለህ። እሺ አላህ አንድ ጊዜ እየበላህ ነው። ዛራ ትቀጥላለች። ጎበዝ ልጅ ነሽ ዛራ። ልቀጥል? አዎ መቀጠል እንችላለን ወገናችን። እና ዛራ ክፍሉን እንግዲህ ማውጣት እንችላለን አስፈላጊ ከሆነ ግን ያው ስለምናውቀው በቃል ልንገርሽ። ኢየሱስ ክርስቶስም በተዘጋ ቤት ውስጥ በትንሣኤ ከተነሳ በኋላ በበር ሲሆን እንደዚሁ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ብሎ ሰላም አላቸው። ሁሉም ደንግጠው ነበረ። ከመካከሉ ቶማስ ይሄ ነገር አላየም ነበርና ቶማስ ሆይ እኔ አንተን አላምንም፣ አንተ መሆንህን ካልነካው ካላየው እጆች የተበሳውን እጆችን የተወጋው ጎንህን ካላየኝ አላምንም አለው። ኦኬ አንተ እምነት የጎደለ ማየት ትችላለህ ብሎ እጁን ሰጠው። ቶማስም ተነስቶ የጌታን ሚስማር የገባበትን እጁን አየ። ጌታ እንደሆነ ካረጋገጠ በኋላ ጌታ ሆይ አለ፣ አንተ አምላኬና ጌታዬ ነው ብሎ ተደፋ። ኢየሱስ ክርስቶስ ቆይ ልጨርስ። ለእኔ አትስገድ ኖ አላለው። ስለዚህ አንተ ጌታዬ ነህና አምላኬ ነህ አላለው። አታሽ እንደዛ ይሄ ያው እኔ በቃሌ እያልኩ ስለሆነ ነው። ቃሉ ካለሽ ማውጣት ትችላለሽ፣ ችግር የለም። አጣላን ማጣለን የማይለውን እያልክ ከቃሉ አንዲትን የሚጨምር በመንግስተ ሰማያት ከሁሉ ታናሽ ይባላል ብሏል ኢየሱስ። አውጪ ዛሬ ለመረዳዳት ስለሆነ ነው። አውጪ እኮ አንተ አውጣ። አንተ ነህ ያልከው ቶማስን እንደዛ ብሏል ያልከው አንተ ነህ። ስለዚህ አውጣና አውጣና እሺ ደግናችሁ በተረፈ ልጆች ኢየሱስ ክርስቶስን አምላክ ለማድረግ በጣም ጥረት የሚያደርጉ ክርስቲያኖችና ኢየሱስ ክርስቶስ ግን በቃ አላለም። አሁን ይሄ ወገናችንም እንደተናገረው ሞዴሉ ካህን እንደተናገረው ኢየሱስ ክርስቶስ አምላክነቱን አልሰበከም። ስለራሱ ግን ተናግሯል። ስልጣን በሰማያትና በምድር ተሰጣኝ፣ እኔ ሰው ነኝ፣ እኔ መምህር ነኝ፣ ብዙ ነገር ተናግሯል። ስለራሱ መስክሯል፣ ግን አምላክነቱን አልመሰከረም። ስለራሱ ብዙ ነገር አውርቷል። መልእክተኛ ነኝ፣ የላከኝ አብ የምለውና የምናገረውን ትእዛዝ ሰጠኝ፣ እኔ ከራሴ እንደችል አድርጋ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርድም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ጌታ ሆይ የሚለው ሁሉ መንግስተ ሰማያት የሚገባ አይደለም። በዛ ቀን ብዙዎች ጌታ ሆይ በስምህ አላወጣንም፣ በስምህ ብዙ ተአምራቶችን አላደረግንም ብለው ይናገራሉ። እነሱ እኔ ከቶ አላውቃቸውም ብዬ መሰክርባቸዋለሁ። ለበይ ናድሰው መርሐባ። እሺ ቀጥል። እሺ አመሰግናለሁ። እኛ ለሱ ለመከራከር ሳይሆን የተጻፈውን ነው የምንናገረው። እኮ እንደዛ አትበይ እኮ ኢየሱስ ክርስቶስ ራሱ ተናግሯል። ግን የተናገረው ፍጡር መሆኑን ሰው መሆኑን ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 16 ጀምሮ አነባለሁ። ከስምንትም ቀን በኋላም ወደ ደቀ መዛሙርቱ ደግመው በውስጥ ነበሩ። ደቀ መዛሙርቱም በውስጥ ነበሩ። ቶማስም ከነርሱ ጋር ነበረ። ደጆችም ተዘግተው ሳሉ፣ በሮች ሁሉ ተዘግተው ሳሉ ኢየሱስም መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን
ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ቶማስ ማለት ከሱ ጋር አብሮ ደቀ መዝሙር ነው። ከሱ ጋር አብሮ ወዲያ ሲል የነበረ ነው። ከሱ ጋር ማለት ጌታዬ ነህ አምላኬ ነህ አለው ላልከው ግን ስህተት ነው። ጌታዬ ነህ አምላኬ ነህ አላለ። አሁን ቶማስ የሚባለው ሰውዬ ከጌታ ጋር እሱ መሲህ እንደተላከ ነብይ ነው፣ ሰው ነው፣ በቃ ከእግዚአብሔር የተላከ ሰው ነው ብሎ አምኖ የሚኖር ሰው ነው። ማን? ቶማስ። አሁን ግን በትንሳኤ ከተነሳ በኋላ በተዘጋ ቤት ውስጥ እነሱ በተቀመጡበት ሰላም ለእናንተ ይሁን ብሎ በገባ ጊዜ ግን ቶማስ አስተሳሰቡ ሙሉ ተቀይሮ ምን አለ? ጌታዬ አምላኬም ብሎ መለሰለት። እዚህ ጋር አሁን አንድ ሰው ወይ የሆነ ሰው ጌታ አምላኬ ብሎ ሲመለስለት ዝም አይልም። እርሱ ግን እውነተኛ ጌታና አምላክ ስለሆነ ኢየሱስ ክርስቶስ ዝም አለ። ኢየሱስም እንዲህ አለ። ኢየሱስም መልሶ ኢየሱስም ስለ አየኸኝ አምነሃል። ስላየ ምን ስላለ ስላየ አምናል። ሳያዩ የሚያምኑ ብፁዓን ናቸው አለ። ሳያዩ የሚያምኑ ማለት እኔና አንቺ ነን። ስለ ኢየሱስ ክርስቶስ እሱ አሁን አይቶ አረጋግጦ ተቻርጎ ነክቶት አረጋገጠ። እኛ ግን ሳናይ ያመንን ብፁዓን ነን። አሁን እዚህ ውስጥ ያለ ሰው ኢየሱስ ክርስቶስ ሳያ የሚያምን ብፁዕ ነው ማለት ነው። ቆይ መታው በከረሽ በቃ ቀጥሉ። እኔ እኮ እየሰራሽ ነው ብለህ አይ እኔ ጨርስ ብዬ ነው እንትን ጣልቃ እየገባን ቢሲል ይቅርታ ማነው ይጨርስ ብዬ ነው የነበረው። አይ ጨርስ እንትን በል አስጨርሰው ከመጣህ አንተ ከጨረሰ ቀጥል አንተ ሲመችሽ እንትን ማለት ትችላለሽ። አይ ምንድነው ያነሳችልህ ፖይንት ሙሪሉ አንተ አምላኬ ነህና አምላኬ ጌታዬም አምላኬ ማለት የተለያየ ነገር ነው እንዴ። ለምሳሌ እስቲ እዚህ ጋር ለምሳሌ እኔ የሆነ ነገር ሰርፕራይዝ ብታረግኝ እንዴ አምላኬ ጌታዬ ልል እችላለሁ። ያ ማለት አንተ አምላክ ነህ ጌታ ነህ ያልኩኝ አይደል። እና ምንድነው ቶማስ ጋር የተፈጠረው ከተባለ አውዱን ለምን ነው ሰንጥቃችሁ የምታዩት? አንተ አሁን የጠቀስከው ጥቅስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው አይደል? አውዱን ለምን ሰንጥቀህ ታየዋለህ? አውዱን ለምን አንመለከተው? ኢየሱስ ክርስቶስ ከሞት ተነስቷል ተባለ። አዳምጡ እንግዲህ እና ሐዋርያቶች ከሞት ተነስቷል ብለው አዩት፣ አይተነዋል ብለው ይነግሩታል ለቶማስ። ቶማስ ቀልድ ነው የሆነበት፣ ምክንያቱም እሱ አላየውም። ከሞት ተነስቶ እንደ ሞተ ነው የሚያውቀው፣ እንደ ተቀበረ ነው የሚያውቀው። ከዛ መጣና ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ጥቅሱ ራሱ ትክክለኛ ጥቅስ ነው ወይ ጭማሪ ነው ማለት እሱን መጣበታለን ሌላ ጊዜ። ከ8 ቀን በኋላም ደቀ መዝሙሩ ደግሞ በውስጥ ነበሯል። ቶማስም ከነሱ ጋር ነበራል። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸዋል። የሞተ የነበረ አካል አስቡት፣ የሞተ የነበረ አካል ሞቶ የምታውቁት የሆነ አባት እናት ወይ የሆነ አካል ወይ ወንድም ሊሆን ይችላል ወይ አስተማሪያችሁ ሊሆን ይችላል። ፊት ለፊታችሁ መጥቶ ሰላም ለእናንተ ይሁን ሲላችሁ አስቡት። እንዲህ አለ ቶማስ፣ ይሄማ አላምንም ማለት። ከዛ በኋላ ቶማስም ጣትህን ወደዚህ አምጣ እጆቼን እያለ ናና እጅ እኔ መሆኔን እወቅ። እኮ ነው ተመለስኩ። ይቅርታ እሺ፣ አንድ የሆነ ስልክ ገብቶብኝ ነው። ስለዚህ ወደ እንትኑ እንመለስና ያው እዚህ ጋር የምትመለከተው ዘገባ ላይ ቱስቱር የምትባል ከተማ በተከፈተች ጊዜ ወጀድና ፊል ቤቲ እንትን ቤት ላይ እዛ ቤት ላይ እንትን ይገኛል። ኦኬ ልጅ ወጥቷል። ሌሎቻችሁ ላሳያችሁና እሺ ችግር የለውም። እዛ ከበር ያገኛሉ፣ ከበርና ጽሁፍን ያገኛሉ። ከዛ ፈዱዐ ለሁ ከዓብ ተጠራና ፈነሰኸሁ ያው ወደ አረብኛ ቀየረው ማለት ነው። ከዛ ምን ነበረበት ከተባለ ይሄ በዚህኛው ዘገባ ላይ ሙሉ በሙሉ እስኪ በአማርኛ አድርግልን እስኪ፣ ወይ በአማርኛ ወይ በእንግሊዘኛ። አሁን እየተረጎምኩት ነው። እንዴት ላድርግልህ? ቆይ እሺ የሆነ እሺ የሚቀየርበት ሲስተም ልፈልግ እንጂ ያው እየተረጎምኩ ስለሆነ በመጽሐፍ ያለ ነው። ገባ? አሁን በአረብኛ መጽሐፍ ያለ በአረብኛ ነው።
ግን እንዴት አድርጌ ልቀይርልህ መሰለ? እሺ 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 ቆይ የኢማም ኢብኑ ተይሚያን ንግግር እሺ ተርጉሜ ላሳያችሁ። እሺ ያ ዋናው ማየት እንትን ያለባችሁን ነገር በመጽሐፍ ካሳየን አሁን እንግዲህ ተርጉሙልን ካላመኑን እንግዲህ ምንም ማድረግ አንችልም። ችግር የለውም አትጨናነቅ፣ አሳየነኝ እና ከዛ አንፃር ነው። ኦኬ በቃ እዚሁ እንቀጥል ተውትና አይ ቲንክ እንትን ለመተርጉም ሌላ ነገር ስለሚፈልግ ስለዚህ ይሄንን ዳንኤል ይባላል እና ፈለማ ካነ ፊህ ይሄ ዳንኤል የሚባለው ነብይ ይባላልና ምን ነበረ ከተባለ فقال سيرتكم የናንተ ታሪክ ነበረ ወኡሙሩኩም ወዲኑኩም ሃይማኖት ምናምን የሚመጡት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ የተቀመጠ ነገር ነበረ እና የነበረው ይሄ ሁሉ ነው ብሎ ተቀምጧል ነውና قال حفرنا بالنهار 13 قبرا 13 የተለያዩ የሆኑ ቀብሮችን ይቆፈራሉ። ከዛ በኋላ ቀብሮቹን ከቆፈሩ በኋላ فلما كان ይሄንን ያደረጉት ደግሞ አውጥተው እንትን እንዳይሉት ነው። ስለዚህ ያንን ዳንኤል ይባላል። رجل يقال له ዳንኤል አያችሁት ዳንኤል ይባላል። ከዛ ቀበሩት ማለት ነው። ከዛ ኢነ لحوم الانبياء لا تبليها الارض ولا تاكلها السبع እንስሳቶችም አይበሉትም መሬትም አትውጦም የሚለውን ተናገሩ ይለናል። እና ዘገባው በጣም በብዙ እሺ አንድ ጥያቄ ደግሞ መጠየቅ ይቻላል? እሺ ኦኬ ዘግቻ ሚት ነኝ እንዴ? እና ሰነዳቸው ሙሉ በሙሉ ትክክል በሆነው እንደዚህ መጥቷል ነው። ኦኬ እሺ ጥያቄ ካለ መቀጠል ትችላለህ። ያው ያነበብኩ ነበርና ከአላህ ጋር ሰይጣን አብሮ አለ የሚል ነገር አለ። እሱን ነገር ብታብራራልኝ ጥቅስ ብነግርህና የዛን ብታስረዳኝ። ማስረጃ ቆይ ላውጣ አንዴና ጠበቀኝ። እሺ ያው ትልቁ ላይ ነው ያለው። ከፍተህ ማስረጃ አይ እኔ እንትን ሳላስቆይ ጥቅሱን እነግርሃለሁ፣ አንተ ተከፍትልኛለህ። እሺ ችግር የለውም። እሺ ጠበቀኝ። እሺ የሆነ ቪዲዮ ለቅቄ ነበርና ብዙ እንትን አላለም። ተመልከቱት። እሺ ኢንሻአላህ መጀመሪያ ላይ የቆየ ቪዲዮ ነው፣ ተመልከቱት። ሱብሃንአላህ እና ነቢያት እሺ ሰይ ሙስሊም ስንት 28:14 እሺ ምን የሚል ነገር እስቲ ለምሳሌ አንብቤን የመጣው ስላልከን ሰይ ሙስሊም 28:14 ላይ ምን የሚል ነገር እስቲ አነበብክ? ለምሳሌ ያነበብከው ነው አንድ መስመርና በለን ንገረን። እሱ ጥሩ ነገር ነው። ጥሩ ነገር ለኔ ይመራኛል፣ ይነግረኛል ይላል። ሰይጣን ከመቼ ወዲህ ጥሩ ነገር ሊመራ ይችላል? ነው ስለዛ ሳይሆን ያልከን እኮ ከአላህ ጋር ሰይጣን አለ ነው ያልከን። ለዛ ነው ማስረጃ የጠየቀው እኮ። አውጣውና እሱን ክፈተውና እሱ ላይ ታነበዋለህ፣ ታገኘዋለህ እኮ። አውጣው እኮ ከአላህ ጋር ሰይጣን አለ ይላል እሱ ይላል። አዎ እሺ አንዴ ሰይ ኦኬ። ለምን እኔ ራሴ አልከፍተው? አንዴ ፒሲ ላስተካክልና እሺ አሁን ለእናንተ ስንል ሱና.ኮም ልንከፍት ነው። እኔ ሱና.ኮም ተጠቅሜ አላውቅም፣ ግን እንግዲህ ተመልከቱ። አሁን ቆይ ይሄንን አሁን የሚመጣውን ቅጥፈት ተመልከቱ። 18:14 28:14 እንጀምራለን። እሺ ሰሂህ ሙስሊም እሺ
ያው አንብብልኝ ይላል 28 14 ይላል። ያው 28 14 አንብበው። ፍጥነት ሰውዬው ቁጥሩ የት አለ? ቁጥሩን አሳየኝ እንጂ ቁጥሩ የለም እኮ 28 ያው እዚህ ጋር 28 14 ሰይ ሙስሊም 28 14 አይቷል። ናና አንብብልን። አረባከና አንብብልን እኮ አስረዳን። እናንተ እያነበብክ አስረዳን። እኔማ አንብቤዋለሁ አልከኝ እኮ አለ አንብቤዋለሁ። አንተ ያንተ አንተ በርለ ከአላህ ጋር ሰይጣን አለ የሚለውን አንድ ያሳየኝ በአማርኛ አድርገውሽ። አያ አላነበብከውም ማለት ነው። አይታል በአማርኛ ነው ያነበብከው። ሰይ ሙስሊም በአማርኛ ነው ያነበብከው። ያቸው እንግዲህ አሁን ውሸቱ ሲጋለጥ ማለት ነው። ሰይ ሙስሊምን በአማርኛ ሲሲስ እሺ አንብብልን። አዎ ትክክል። በቃ ጥሩ እያነበብክ ተርጉምና ንገረን። እሺ ጂን ምንድን ነው? እሺ ጂን እያለ እኮ ነው። አልጠየቅኩህም። አንብቤ ከአላህ ጋር ሰይጣን አለ ምንድን ነው? እሱን እየነገርኩህ እኮ ነው። ሰይጣን እያለ አይደል እንዴ እሱ? ችግር የለው። አንተ ግን አንብቤ ከአላህ ጋር ሰይጣን አለ ይላል ያልከውን አሳየኝ ነው እኮ። ይኸውና ጂን እያለ አይደል እንዴ? ጂን ምንድን ነው ታዲያ? እሱን አልጠየቅኩም። ከይቅርታ ጋር አሳየን እስቲ። የቱ ጋር ነው ያነበብከው? ወይ ደግሞ ይቅርታ ጠይቅና በቃ ስለዋሽ አስረዳኝ እኮ እንድታስረዳኝ ነው እኮ እኔም እኮ የጠየቅኩህ እኮ። አዎ ስለዚህ ሙስሊም ጋር ስትመጣ መዋሸት ሄድ። አልዋሸውም። አንብብልን እንጂ መጀመሪያ መዋሸትህን እንትን ማለት አለብህ። አልዋሸውም የምትል ከሆነ ምን የሚዋሸው እና እየነገርኩህ አይደል? ጂን እያለ አይደል? ጂን ምንድን ነው? እሺ በእንግሊዝኛ በአማርኛ ንገረኝ እኮ። አዎ ጥያቄያችን እኮ ጂን ይላል ወይስ አይልም አይደለም። ተመልከቱ እንግዲህ የክርስቲያኖችን አይመጡ እኮ ከእሱ ጋር ታዲያ ሰይጣን እንዳለ እኮ የተናገረ ነው። በአማርኛ አድርግልኝ አልኩህ አይደል? በአማርኛ አድርግልኝና ሁሉም ያንብበው። ተፍሲር በአማርኛ ተፍሲር በአማርኛ የሚባል ሐዲስ የለም በመሰረቱ እኮ። ትራንስሌት አድርገው። ለምን የሌለው ትራንስሌት አድርገው። እኔ እኮ ስልክ ሳልያዝኩ ነው እንጂ አወጣልሃለሁ እኮ። ትራንስሌትም ሳረገው ከአላህ ጋር ጂኒ ያለ ይላል እኮ። አድርገው አልኩ አይደል? ካላፈርክበት አድርገው። ውይ አሁን አንተ ማንበብ የማትችል ሰውዬ ካላፈርክበት ነው ስትል አይደለም። እኔ እኮ አንብቤ ተረድቼው ነው የጠየኩህ። ግን አያምርባችሁም፣ ወላሂ አያምርም። አሁን ካላፈርክበት ነው ይላል። አሁን አምጥቶ ይኸው ችለህ ነው ጸጥ ብለህ ነው ማለት ነው። እኛ ሐዲሱን እናስረዳሃለን። ግን መጀመሪያ አንተ ያንን ክስተታችሁን እንድትማሩ ነው። ለእናንተው ስንል ነው። ያድግባችኋል፣ ይለምድባችኋል። በሀገር ደረጃ ስተቶች፣ መጥፎ ነገሮች የሚበዙት እንደዚህ ነው። በቃ ከዚህ የለመዳችሁት ማለት ነው። እና እንዳይለምድብህ ነው እኔ አስረዳሃለሁ። ሐዲሱ ላይ የተፈለገው ነገር ምን እንደሆነ ልንገርህ። አሁን ሐዲሱ እያለ ያለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ማሚንኩም ሚን አሐዲን ኢላ ወቀድ ውኪለ ቢሂ ቀሪኑን ነው ያሉት። ከእናንተ መካከል ሁሉም ቀሪን አለው ነው። ቀሪን ነው እያሉ ያሉት። ከአላህ ጋር ሰይጣን አለ የለም ምናምን አይደል። በመሰረቱ የሚያወራው ስለ ጂኒ ነው። ጂኒ ደግሞ ሁለት አይነት ነው ያለው። አንደኛው ጥሩዎች አሉ፣ መጥፎዎች አሉ። እኛ ልክ እንደናንተ አይደለም የምናስተምረው። ከጂኒ መካከል ሙእሚኖች አሉ፣ አላህን የሚፈሩ አላህን የሚገዙ አሉ። ስለዚህ ሐዲሱ እያወራ ያለው ስለዛ ስለ ሁለቱ ነው። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ጋር ደግሞ ያለው ጥሩ ነው ብለው ተናገሩ ነው خلاص። ይሄ ሌላ ምንም አንተ ከምትለው ነገር ጋር የሚገናኝ አይደለም። ኦኬ ሰይጣን ከመቼ ነው ጥሩ ነገር የሚመራን ነው? ኮን እሱ ነው ጥያቄ። አዎ እኛ ሰይጣን የሚባለውን ነገር እንደናንተ እንዴ ሰይጣን በእናንተ መልከ መልካም አይደለም እንዴ? እንዴ ነው ሰይጣን ከመቼ ነው መልከ መልካም የሚሆነው? መልከ መልካም እንደሆነ ባሳየህስ በጣም መልከ መልካም የሰይጣን
የሰይጣን ገለጻ ማንም በሰይጣን ትእዛዝ እኛ አንመራም። የእናንተ እኮ ሰይጣን እንደዚህ ያለኝ ቢል እንደዚህ ብሎኛል የኔ ሰይጣን የኛ መራም ብሎ ራሱን አሳምኗል። እሱ አላህ ራሱ ማለት ነው። ጥሩ ነው የሚነግረኝ። ኧረ ቆይ፣ ኧረ በእናትህ፣ ኧረ እዚህ ጋር ተናጋሪው ነብዩ መሐመድ ናቸው። ኧረ እንደዚህ አለማወቅህ መግጠጥ የለበትም። እንትን በል፣ ኧረ ተረጋጋ። በመሰረቱ አንድ ሁለተኛ፣ እዚህ ጋር እኛ ሰይጣን የሚባለውን ነገር እንደናንተ አይደለም የምንረዳው። እናንተ ጋር ነው ያለው። እኛ ጂኒ የሚባለውን ጂኒ ነው የምንለው። ጂኒ ደግሞ እሺ፣ ከሁሉም ሰው ጋር እንዳለ ታምናላችሁ አታምኑ? ወርታች ረድ እኔ ወይ አያውቁ ወይ ምን አይሉ ክርክር አሁን ለምሳሌ እኔ ራሱ እንዳልበላ አደረገኝ። አላህ ይጠብቀን። ሞዴሬተሮች ሌላ ሰው ካለ አስገቡ ኢንሻአላህ። አላህ ይጠብቀን። አቡኪ አንድ ጥያቄ ነበረኝ ልጠይቅህ። እሺ ጅን በሶላት ዙሪያ ማለት ነው። አሁን ቁስል ጉልበት ላይ ያለው ለምሳሌ ሱጁድ ስናረግ ጉልበት ላይ ያለው ጅን ጥሩ አላየውም። እሺ ሁዙ እየበላው ነበር ወላ ከመጣ ኢንሻአላህ ቀጥሉ። ያላ ገና እኔ ራሴ በኋላ ነው ቀጥል። ረጅን እስቲ አስተዋውቁኝ። ጅን መልካሙ ጅን። እሺ ቆይ አንዴ ምን አደረገም? ወሪው አትሴን ያለው እስቲ መጥሮ ጅን ምን ያልከ? አንዴ ጅኒ ጥሩ ጅኒ የኔ የሚገኘው አስተዋውቁኝ። ጥሩ ጅኖች መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው የሚያምኑ ጅኖች ላሳየህ። መጽሐፍ ቅዱስ ላይ አሉ። አዎ ጥሩ ጅኒዎች። አዎ ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ጅኖች አሉ። አማኞች ወንድሞች ማለት ነው። እሱንማ ያውቃሉ እንዴ? የፈጠራቸው እንደሆነ ያውቃል። አይ ጅኒ ጥሩ ይሰራል ወይ ብዬ ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው የሚያምን ጅን ወንድምህ ነው ማለት ነው በእምነት ወይ አምላካቸው እንደሆነ ያውቃሉ እኮ ጂኒዎች እንደፈጠራቸው ያውቃሉ። ግን ጂኒ ጥሩ ይሰራል ብዬ አላስብም። ስለዚህ አጋንንቶች እግዚአብሔር ልጅ ነው ብለው ኢየሱስን ያምናሉ። አሬ ይገርማል። ለማንኛውም ስለዚህ አጋንንቶች ወንድሞች ያሉ ማለት ነው አይደል? አረ እኔ ጂኒ የተወረወረ ነው እኮ ጂኒ እኮ ካዲ ነው አይደል? ለማንኛውም ከእስልምና ያለውን ላስረዳሽ። አይ ጂኒ ግን በመሰረቱ ጥሩ ነገር አያስብም። ማን ነው እንደሱ ያለ? በፈጣሪ ነው ያለኝ። የቱ ጋር ነው እንደሱ ያለ? ኦሪት ዘፍጥረት ላይ እስኪ ምዕራፍና ቁጥር ምዕራፍና ቁጥሩን እንትን አላልኩትም አላቆም ግን አለ ተወርውሯል ከሰማይ እግዚአብሔር ነኝ ብሎ እና እግዚአብሔር አይደለም እንዴ ታዲያ? እግዚአብሔር ነኝ ብሎ ተወረወረ ከሰማይ ወደ መሬት ተወረወረ። እና እንዴት የእግዚአብሔር ወዳጅ ይሆናል እሱ? ሀሱ እንዴት እንደዚህ ይሆናል? ኢየሱስ ክርስቶስ ለምሳሌ የዓለምን መንግስታት በቅጽበት ያሳየው ለኢየሱስ ክርስቶስ ማን ነው? ይሄን ትልቅ ሁኔታ ያወራል። የዓለም ጅን ነው። ስለዚህ ለኢየሱስ ክርስቶስ ትልቅ ሁኔታው ለውለታል። ዲያብሎስ ምን አድርጎለታል ከተባለ የዓለምን መንግስታት በቅጽበት አሳይቶታል። አንድ ተራራ ላይ አቁሞ። ይሄ ድንቅ ተአምር እኮ ነው። እሱ እኮ መጀመሪያ የተሰጠው ስልጣኑ ነው። እግዚአብሔር ነው ለኢየሱስ ብርሃን ናቸው ቶሎ ይሄዳሉ ምናምን ነገር አይደለም። ጥያቄው ምን መሰለህ? ለኢየሱስ ክርስቶስ የዓለምን መንግስታት በቅጽበት አንድ ቦታ ተራራ ላይ ቆሞ ያሳየው ማን ነው? ጅን ነው። ዲያብሎስ አይደለ? ዲያብሎስ ነው። አይዋ። ስለዚህ ለኢየሱስ ክርስቶስ ዓለምን ያሳየው ዲያብሎስ ነው። ልጆች ታውቃላችሁ እኮ አሳየው እንጂ ታዲያ ጥሩ ነገር መቼ ካፉ ወጣ? እኔ ነው ማነኝ እኮ ነው ያለው። ከዚህ ትልቅ ነገር እኮ አደረገለት። አንተ ይሄን ማድረግ የሚችል በነገራችን ላይ
ያደረገው ነገር ከሰው እንትን ወጣ ያለ ነው። ስለዚህ ተአምር ነው። ተአምር ማለት ነው ማለት ነው። ትርጉሙን ታውቃለህ? ተአምር እኮ ብሮ መጀመሪያም እኮ እንትን እያሉ እኮ ፓወር ነበራቸው። አሁን ፓወራቸውን ለመጥፎ ነገር ነው የሚጠቀሙት። ይሄ መጥፎ ነገር እኮ አይደለም። ለኢየሱስ ክርስቶስ አንድ ቦታ ቆሞ የዓለምን መንግስታት በቅጽበት አሳየው። ይሄን ማድረግ የሚችለው ማን ነው ከአምላክ ውጭ? ማለት ስልጣኑን እሺ ማን የሰጠው ብለህ ነው የምታምነው አንተ? ነው አይደለም። ለኢየሱስ ክርስቶስ አምላክ ነው ከተባለ ለአምላክህ የዓለምን መንግስታት በቅጽበት አሳየው ዲያብሎስ ነው መጽሐፍ ቅዱስ ላይ እኮ። ይሄንን ስልጣኑን የሰጠው ማን ነው እኮ ነው ያልከው። ጅማሩ ከየት ነው? ጂኒ ፍጡር ነው ተፈጣሪ ነው? ነው አይደለም። አሁን መጽሐፍ ቅዱስ ላይ ጂኒ ማለት ጂኒ ፈጣሪ ነው ወይስ ተፈጣሪ ነው? አጋንንት ዲያብሎስ ማለት ፈልገህ ነው እኮ። ያው ኦሬዲ እኮ የእሱ ልጆች ናቸው እኮ። ዲያብሎስ እንደ መጽሐፍ ቅዱስ አምላክ ነው። የዚህ ዓለም አምላክ እሱ ነው። ልክ ነህ። እሱማ የዛ ላይም ገዢ እሱ ነው። ግን ሁሱ ባለፈው ማን ነው ትናንትና የጠየቁሽን ጥያቄ እኮ አልነገርሽኝም። ጂውሾች የዚህ ዓለም አምላክ ዲያብሎስ ነው አውቀርላ አውቃለሁ። አይ ጂውሾች ያልሽው ፓርት እኮ እሺ። አሁን እሱ ላስረዳህ። አዳምጥ። መረዳት ከሆነ የምትፈልግ አይኖ እሺ፣ አስረዳኝ። ላስረዳ። እንግዲህ አይሁዶች እዝራ የአምላክ ልጅ ነው ብለው ያምናሉ። ክርስቲያኖች ደግሞ ክርስቶስ የአምላክ ልጅ ነው ብለው ያምናሉ አይደል? አሁን እሱን እንዴት መሰለህ የምናሳያቸው? አይሁዶች ብለዋል ወይ ነው ያንተ ጥያቄ አይደለ? አይሁዶች የእዝራ ልጅ ያመልኩታል ወይ ነው። እና ከሐዲስና ከቁርአን ውጪ ማስረጃ እንድትሰጠኝ ይፈልጋሉ። ምን መሰለህ፣ ቁርአኑን የሚለውን መጀመሪያ በደንብ አስተውል። አሉ ነው የሚለው፣ ተናገሩ ነው የሚለው፣ አንደበታቸው የተናገሩት ነው። እንዲህ ተብሎ ተጽፎ በመጽሐፉ ላይ ቢሆን ኖሮ የትኛው መጽሐፋችን ላይ ነው የተጻፈው ብለህ መጠየቅ መብትህ ነበር። ይዛኔ ለምሳሌ መጽሐፍ ቅዱስ ላይ ስትመጣ አይተህ ከሆነ የአዲስ ኪዳን ጸሐፊዎች በመጽሐፍ ላይ እንዲህ ተብሎ እንደተጻፈ ይላሉ አይደለ? አሮራ ይላሉ አይደለ? ያው እንደዚህ አይነት ከተባለ በመጽሐፉ ላይ እንደተጻፈ ቢል ኑሮ በቁርአን ላይ ሄደን መጽሐፉን የቱ ጋር ነው አምጡ ትላለህ። ግን ቁርአኑ ላይ እያለ ያለው አሉ ነው። ያ ማለት በአንደበታቸው የተናገሩት ንግግር ነው። በአንደበታቸው መጥተው እንደተናገሩ ደግሞ በማስረጃ ልናሳየህ ነው። እሱም እነዚህ አይሁዲዎች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊት ስለ እዝራ የተናገሩትን የዓይን እማኝ የሆኑ ሰሃቦች እና አብዱላህ ብኑ አባስ ዘገቡ። መጥተው እነዚህ አይሁዲዎች 4 አይሁዲዎች ናቸው። መጡና ምን አሉ? አይሁድ ሲባል እዚህ ቦታ ላይ ሁሉም አይሁድ ለማለት አይደለም። አሮራ አሁን ያ ዘመን ያሉ አይሁዲዎች እዝራ አምላክ ነው ብለው ያምናሉ ወይ ከተባለ አናውቅም። እነዚህ ሰዎች ያምልኩ ሊክዱትም ይችላሉ። ግን የዛን የነበሩ የአይሁድ ጭፍራዎች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ እዝራ ራሱ የአምላክ ልጅ ነው ብለው ያምኑ ነበረ። ይሄን አብዱላህ ብኑ አባስ ዘግቧል። ከፈለክ ላሳየህ። እሺ የድሮዎቹ አይሁዶች እንደዛ ብሎ ያመልካሉ፣ የእዝራ ልጅ ብሎ ያመልካሉ ካልከኝ ለምን ታዲያ ከሐዲሱና ከቁርአን ውጪ ለምን በታሪክ አታስረዳኝም? እኛ የማስረጃ ምንጫችን የሰው ታሪክ ሳይሆን ታሪክ ማስረጃ ሊሆን አይችልም። ወይም ደግሞ እሺ ከቁርአኑና ከሐዲሱ የድሮዎቹ አይሁዶች የእዝራን ያመልኩ ነበር የሚለውን አሳይ። እሱ እኮ አላው ከታሪ አሁን ልድገምልህ እያለ ያለው ቁርአን ያመልኩ ነበር ወይንም ደግሞ እዝራ የአምላክ ልጅ ነው ብለዋል በአንደበታቸው እያለ ነው ያለው። በአንደበታቸው ውስን ናቸው ሁሉም ናቸው? ውስን ናቸው፣ ሁሉም አይደሉም። እሺ ውስን ናቸው የሚለውን አሳየኝ አንተ። አሰላሰይ ችግር የለውም። መተው አይሁዶች ራሱ ነብዩ ሙሐመድን እንድናምንብህ ዘንድ እዝራ የአምላክ ልጅ ነው በል እያሉ ያስቸግሯቸው ነበር። የሚገርም ልክ ክርስቶስ የአምላክ ልጅ ነው እንደሚለው ክርስቲያኖች እነሱም መተው እዝራ የአምላክ ልጅ ነው ብለህ አትቀበልም አንተ እንዴት እንከተልሃለን እያሉ ይናገሩ። ይሄ በሰነድ ተቀምጧል። ሰነድ ማለት የዘገባው ሰንሰለት ማለት ነው። እስከ መጨረሻው እስከ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ የነበሩ ሰሃቦች የዘገቡት እነሱ ላሳይ ነው። መተው አይሁዶች ከእርሳቸው ዘንድ ሲጠይቁ ያንን እነሱ ዘግበውታል። የዓይን እማኞች ማለት ነው። የዓይን አይሁድም እዝራ የአምላክ ልጅ ነው አሉ ይላል። ክርስቲያኖችም መሲሁ የአምላክ ልጅ ነው አሉ እያለ ይናገራል። ይሄን እዚህ ቦታ ላይ ሐዲስ ላይ ይመጣል። እዚህ ጋር ምን ይላል? ወደ አማርኛ ቀይርልሃለሁ። حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام بن مشكم وده نبي محمد صلى الله عليه وسلم قال أردت يهوداوያን መጡ። ማን ይባላሉ? ሰላም ኢብኑ መሽከም ይባላል አንደኛው። ሌላኛው ኑዕማን ኢብኑ አውፋ፣ ሌላኛው ሸእስ ኢብኑ ቀይስ፣
ሌላኛው ማሊክ ብን ሰይፍ ፈቃሉ እንዲህ አሉ ይላል። አየህ በአንደበታቸው ነው የተናገሩት እንጂ መጽሐፋቸው ላይ ተጽፏል ማለት አይደለም። አሉ ሰዎቹ በአንደበታቸው ምን አሉ? ከይፈ ነተቢዐክ እንዴት እንከተልሃለን ሙሐመድ ወቀድ ተረክተ ቅብለተና አንተ የእኛን የስግደት አቅጣጫ ትተሃልና። የስግደት አቅጣጫን ትተሃል ማለት ወደ መካ ሆኗል ነብዩ ሰለላሁ ዐለይሂ ወሰለም የሚዞሩት። ከዚያ በፊት ወደ ኢየሩሳሌም ይዞሩ ስለነበር ነው። አይሁዶች ደግሞ ይሄን ያውቃሉ። ወደኛ አቅጣጫ ወደ ኢየሩሳሌም ይዞራል ብለው በጣም ደስተኛ ነበሩ። በዚህ ገብተዋል። ከዚያ በኋላ ወደ ቂብላ አቅጣጫ በመዞራቸው ተናደዋል። በዚህ ቂብላችንን ትተሃል አቅጣጫችንን፣ አንደኛ። ሁለተኛ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ እንዲሁም አንተ ደግሞ ዑዘይር የአላህ ልጅ ነው ብለህ አታምንም። ዑዘይር የአላህ ልጅ ነው ብለህ አትሞግትም። እንዴት ብለን ነው አንተን የምንከተልህ ይሏቸው ነበር። ገብተዋል አይደል? ስለዚህ በአንደበታቸው ዑዘይርን የአምላክ ልጅ ነው እያሉ እነዚህ ሰዎች ያምኑና ያመልኩት እንደነበረ በዚህ ላይ ታገኘዋለህ ማለት ነው። ይህን ይመስላል። እሺ እንደተረዳሁት ከሆነ እነዚህ አራት ሰዎቹ ግን የድሮ ናቸው ብሎ ዘጋ ያመለክትማ የድሮ አይሁዶቹ ላይ ያመለክት ነው። እዛ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ናቸው። ያው የአይን ምስክር እዛው ሰሃቦቹ እየተናገሩ ነው። ኦኬ እኮ ገብቶኛል እኮ አባባል አራቱ ሰዎች አይሁዶቹን እነዛ ብሎ እየመለሱ ያሉት ግን እነዚህ አይሁዶች አሁን የድሮ መሆናቸውን ምን ነው ማስረጃ ያለኝ እኮ የድሮ መሆናቸው በዚያው ዘመን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አብሯቸው ያያቸው የአይን ምስክር በመስከሩ አብዱላህ ብን አባስ የተባለው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው እርሱ ያያቸው እየመሰከረ ነው። መተው ጠየቁ እንዲህ አሉ እያለ እየተናገረ ነው። ይሄን የከፈትከው ሐዲስ ላይ ነው? አዎ ሐዲስ ላይ ነው። ኦኬ እኔ ከሐዲስ አልፈልግማ። ሐዲሱማ እኮ እንትን እያለ ነው እየዋሸ ነው። ከሌላ ማስረጃ አስተኝ ከሐዲስ ውጪ ስነ ስርዓት ያዝና አውራሽ። ሐዲሱን አልቀበለው ማለት ትችላለህ። እየዋሸ ነው ምናምን የሚለውን ቃል እሱን ተው። እሺ ይቅርታ፣ እየዋሸ የሚለው ይቅርታ። ከሐዲስ ውጪ ማስረጃ አስተኝ። አሁን ምን መሰለህ ሙስሊሞች ጋር መታቸው ጥያቄ ሲጠየቁ ጊዜ የማስረጃ ምንጫችን ቁርአንና ሐዲሶች ናቸው። ልክ መልሱ ከተገኘ በኋላ አልቀበልም አያስኬድም። እንደሱ እኛ የታሪክ የማንነት የምንቀበል ስለዚህ እኔ መልሴ ያልተመለሰልኝም ማለት ነው። አሳየኝ ብለህ ካየህ ከጨረስክ በኋላ አልተመለሰልኝም ራስህን ነው የምትሸውደው፣ እኛን አይደለም። ኖ አይ እንደዛ ሳይሆን ሐዲሱማ እንደዛ ብሎ ይናገራል። አንብቤዋለሁ እኮ እኔም ግን ከይሄኛው እርግጠኛ መሆኔን በታሪክስ በምን ነው የማረጋግጠው? የእኛን የተናገረው ትክክል ነው። ኢየሱስ የአላህ ልጅ ኢየሱስ ኢሳን ነው የምናመልከው ብሎ ነበረ። እሱ በጋህድም አለ ውሸት ማለት ነው። በታሪክም አለ አይደል? እሱ አሁን ላስረዳህ። አሁን ምን መሰለህ ቁርአኑ የሚለው ተብሎ ተጽፏል ቢሆን ኖሮ አዎ የተጻፈ ነገር አሳዩኝ፣ ካልተጻፈ ስህተት ነው ማለት ትችላለህ፣ እንደግፋለህ። ገብቶሃል አይደል? አንድ ሁለተኛ ቁርአኑ ወይ ተረጋጋኝ፣ ተረድቻለሁ። ወይ ልጨርስ። ቁርአኑ ያለው ምንድነው? አሉ ነው። ያ ማለት በአንደበታቸው መጥተው የተናገሩት ነገር እንጂ መጽሐፉ ላይ ተጽፏል አላለም። ይሄን ደግሞ እንዴት ነው ማረጋገጥ? እሺ አሉ ካላከሉ ወደ እሳት ለምን ይወረወራሉ? ወይ እኮ እነዚህ ሰዎች አመለኩ። ዑዘይርና የአምላክ ልጅ ነው ብለው አመለኩ። እነዚህ ሰዎች ወዴት ሄዱ ይፈልጋል? ወደ እሳት ነው። እሺ አሁን ያሉት አይሁዶችስ? እሺ ብሮ አሁን ያሉት አይሁዶችስ? አሁን ያሉት አይሁዶች ልክ እንደው የእሳት ናቸው። ለምን ዑዘይር የአምላክ ልጅ ነው ብለው ያምናሉ ወይ? አመኑም አላመኑም እነዚህ ሰዎች የእሳት ናቸው። ምክንያቱም እሺ የአሁኖቹ አይሁዶች ምን ብሎ ነው የሚያመልኩት? የአሁኖቹ እስበላ እንዴ ልጨርስልህ። የእሳት ናቸው ሁላቸው። ለምን ከተባለ የመጨረሻውን ዘመን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የካደ ሁሉ የፈለገ ቢሆን ጀነት ሊገባ አይችልም። ይህ ነው። ስለዚህ አሁንም ያሉትም ሆኑ እነዚያ የእሳት ናቸው። ኩልሁም ኢለ ናር ሊአነሁም ከዘቡ ቢነቢይ ዐለይሂ ሰላቱ ወሰላም በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ስለካዱ እሱ እንትን ነበር እኮ ይኸውልህ፣ አሁን ስላሉ ብቻ እኮ ሲኦል አይወረወሩም። ስላመኑ ነው እኮ አሉ የምትለው ነገር እኮ ሰው ስላላይ ሲኦል አይወረወርም ብለውም ስላመኑት ነው የተወረወሩት። የተናገሩበት ስላመኑበት ነው። በመጀመሪያ ነው ሌላው ነገር አንዳንድ ነገር እንጂ ቀስ በል በመናገር እሱ አንዴ ቀስ በል ገብቶኛል እኮ አካሄድሽ። ግን እንዴት ነው እነዛ ጂውሾች በታሪክ እንኳን አንድ ታሪክ እንኳን የላቸውም እዝራን እንደሚያመልኩ እንኳን አንዴ ተረጋጋ። ስለዚህ ቁርአን የሚለው ምንድነው? በአንደበታቸው አሉ የሚለው ነው። በአንደበታቸው እንዳሉ ደግሞ የአይን ምስክሮች ያንን መስክረዋል። ቁርአኑ ላይ እንዲህ ተብሎ ተጽፏል ብሎ ቢናገር ኖሮ የዛኔ የተጻፈበትን አምጣ፣ ካልሆነ ሐሰት የሚለው አካሄድ ይሄዳል። ይህን የሚያደርገው የሌላ ነገር የሚዋሹት ማናቸው ከተባለ ከማስረጃ ጋር ነው። የአዲስ ኪዳን ጸሐፊዎች በመጽሐፍ ተብሎ ተጻፈ። ቆይ የአዲስ ኪዳን ጸሐፊዎች ምን ይላሉ? እንዲህ ተብሎ በመጽሐፍ እንደተጻፈ ይላሉ።
ዕዝራውያኑ ይሰብካል ተብሎ ይነሳል ተብሎ ተነግሮላቸዋል ይላል። ለምሳሌ እንዲህ ተብሎ በነቢያት እንደተነገረ ወይንም ደግሞ እንደተጻፈ ብሎ ይናገራል። ያ የተጻፈ ነገር ብሉይ ኪዳን ላይ አለ ወይስ የለም? የለም። ለምሳሌ አንድ ልጥቀስልህ ምን ያክል ውሸታም እንደሆነ አዲስ ኪዳን መጽሐፍ ልጥቀስልህ። አይ እኔ የፈለኩት እንደ መሰለህ አሁን እውነተኛ ነገር ከሆነ ያው በታሪክ የሚመጣል በይቀው አንዴ መጽሐፉ ላይ እንዲህ ተብሎ ተጽፏል አሁን ክርስትና ካለ ያ ነገር ሂደን የተጻፈውን መፈለግ እንችላለን። ይሄን እኮ መስፈርት ሰጠው። በቁርአን ላይ ያለው ተጻፈ ሳይሆን አሉ ነው። እንዳሉ ደግሞ የዓይን ምስክሮች አሉ። አሁን ግን ያለው ምን ነገር ምንድነው? መጽሐፍ ቅዱስ ላይ ስንመጣ የአዲስ ኪዳን ባለቤቶች በመጽሐፉ ላይ በህጋቸው ላይ እንዲህ ተብሎ ተጽፏል፣ በይሁዲዎች ላይ ባለፉት ህግ ላይ በሙሴ ህግ ላይ ይላል። ነገር ግን የለም የሌለ ነገር ነው። ውሸት ስንፈልገው እዚያ ነው። ኦኬ ውሸት ነው እንበል ግን አሁን ክርስቲያኖች የሚከተሉት እምነት በታሪክም አለ በመጽሐፍ ቅዱስም አለ። ለምንድን ነው የሌለው? የአይሁዶች በቁርአንም በሐዲስም በውጭ ዳተክ ለምንድን ነው የሌለው? ማስረጃ አሳየን። የክርስቲያኖች እምነት በመጽሐፍ ቅዱስ ላይ አለ ብለህናል። እግዚአብሔር ወይንም ነብያቶች ክርስቲያን ሆኖ ያሉበትን ቦታ አሳየን እስኪ አንዴ። ከወዝ ልጅ በኋላ አንተ ያላ ትልቁ ላይ ነህ ከፍተህ አሳየን እስኪ። ሁሱ አዳምጠኛል? መጀመሪያ ያልኩት አዳምጬሃለሁ። ምን አልክ መሰለህ? የክርስቲያኖች እምነት ለምሳሌ የክርስትና ኖ የክርስትና እምነት በታሪክም አለ በመጽሐፍ ቅዱስም አለ። አይዋ እኮ በመጽሐፍ ቅዱስ እያልኩህ ነው። እስኪ ክፈት ነው እንጂ ቶሎ በል አስጨርሰኛ ላውራ እኮ እያወራን እኮ ነው። የክርስቲያኖች እምነት በመጽሐፍ ቅዱስ አለ እያልክ ነው። እና ስላሰፋኝ ምንም የሚፈጠር ነገር የለም እኮ ማለት አትችልም። አንተ ከሐዲስና ከቁርአን ውጪ ማስረጃ ያለሽ አይሁዶች የእዝራን እምነት ይከተላሉ። ያራዳ ልጅ ነው አንተ። አየር የያዘ ነው እኮ ገብታቸው ግን ተበላሽ። መጨረሻ ላይ የሌለ ትልቅ ውሸት እዚህ ዓለም ላይ ተናገርክ። ትልቅ ውሸት እዚህ ዓለም ምንድን ነው? የክርስትና እምነት መጽሐፍ ቅዱስ ላይ ማስረጃ አለው ማለት ነው። የትልቅ ስህተት ነው። የትኛውን ቦታ ላይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ እግዚአብሔርም ሆነ ነቢያቶች አላዘዘው። ውሸት ነው። ዋሽታቸዋል። ቆም ብላቸው አስቡ። ቆም ብላቸው አስተንትኑ። ይቅርታ ቆም ብላችሁ ሳይሆን ቁጭ ብላችሁ እንደኔ ማስተንተን ትችላላችሁ። ከፈለጋችሁ መነጽራችሁን ገልብጣችሁ ማስተንተን ትችላላችሁ። አገባኝ። ዋና ማስተንተናችሁ ነው የሚፈልገው። እሺ አቡከር አለ? አዎ ብዙ። እሺ ባይሆን ግን ሁሱ አንድ ነገር ምናልባት እንደዛ ሲባል ደግሞ አንዳንዴ እንትን አድርገው ይይዙታል። ማስረጃም የለም አድርገው እንዳይዙት አንድ ነገር ብቻ ላሳይማ ማገኘ ይመስለኛል። እንግዲህ አሁን እስቲ የሂስትሪ መጽሐፍ እንክፈትና የታሪክ መጽሐፍት ማለት ነው። አሁን እነሱ በሚሉት ስታንዳርድኛ ከቁርአን መጀመሪያ ቁርአናችን ነው ማስረጃ ብናመጣው። እስቲ የታሪክ መጽሐፍ ብንከፍት ይሄ የምትመለከቱት የእስልምና ኢንሳይክሎፒዲያ ተብሎ የተዘጋጀ የታሪክ መጽሐፍ ነው። ጸሐፊው ሙስሊም አይደለም። ያው እዚህ ጋር ጎርደን ይባላል። ጸሐፊው ራሱ ሙስሊም አይደለም። የአይሁድን ታሪክ በጣም አዋቂ ከሚባል ግለሰብ መካከል የሆነ ነው ጸሐፊው ማለት ነው። እና እስቲ ስለ ኡዘይር ምን እንደሚያስቀምጥ ላሳያችሁ፣ ምን እንደሚል ማለት ነው። አንዴ ከዛ ጥያቄ ያላችሁ ሰዎች ካላችሁ ትቀጥላላችሁ ኢንሻአላህ። ቤት አንዴ ሺህ መጽሐፍ ስለሆነ ቲዩ ቤት ደረስን ማለት ነው። ኦኬ አሁን እንግዲህ ስለ ኡዘይር የሚሰጠንን ነገር ተመልከቱ። እንግዲህ ያው ፔጅ 209 ማለት ነው። እና ምን እንደሚል ላሳያችሁ። ኡዘይር አለ አንዴ እሺ አፎን
ኡዘይር አለ አይደንቲፋይ ዊዝ ዘ ባይብሊካል እዝራ ተብሎ የሚጠራው ነው ባይብል አለ he is mentioned once in the Quran in a passage that has cause considered discussion በጣም ወሳኝ የሆነ ውይይትን የሚያስፈልገው የቁርአን አንቀጽ ላይ ተጠቅሷል አለ that ይሄ የቁርአን አንቀጽ ምዕራፍ 9 ቁጥር 30 ነው አለ እና we read the Jewish say እዝራ is the son of Allah እዝራ የአላህ ልጅ ነው ብለው እንደተናገሩ እናያለን and the Christian say አልመሲህ is the son of Allah ይላል እና with this view does not represent mainstream rabbinic Judaism ይሄ mainstream የሆነ ታዋቂው የሆነው አይሁድን የሚደግፍ አይደለም in any period በማንኛውም period አለ there seems to have been some Jewish in pre-Islamic Arabia በአረቢያ ዴዘርት ላይ ቀደምት በሆኑ ቦታዎች ላይ አንዳንድ ጂውሾች ነበሩ አለ some Jewish ተመልከቱ እንግዲህ ራሱ የኛ እንትን አይደለም some Jewish አለ in pre-Islamic Arabia that equate እዝራን ይሄም ግለሰብ ማን እንደሆነ እናያለን ብቻ በአጠቃላይ እሱን ኢኳል ያርገው ትልቅ ደረጃ እንደሰጡትና የአምላክነት ደረጃ እንደሰጡት ኢቭን ቤኒ ኤሎሂም ብሎ ይጠሩት ነበር ይላል ቤኒ ኤሎሂም ብሎ ይጠሩት ነበር ይላል ወላሂ ነው ማለት ይሄንን ከአይሁድ ካሁን ካለው መጽሐፍ ከታልሙድ አመጣላቸዋል ቤኒ ኤሎሂም ማለት የአምላክ ልጅ ማለት እና ቤኒ ኤሎሂም ብለው ሊትራሊ አምላክ ብሎ ይጠሩት ነበር ይላል እና ሙስሊም አትሳሳትም ብሎ ነው የሚያስቀምጠው ቁርአን ትክክል ነው የተናገረው ብሎ ያስቀምጣል ያው ተመልከቱ ገጽ 209 ነው ማለት ነው እንግዲህ ከዚህ ውጪ ማስረጃዎችን ማምጣት ይቻላል ምናልባት ኢንኬዝ እንደዚህ ብዙ ጊዜ ቁርአንን ተኩረን መልስ ስንሰጥ በቃ የለም ማለት ነው ምናምን የሚል ነገር ውስጥ እናገቡ ነው ይሄንን ያቀረብኩት እሺ ኢንሻአላህ ጥያቄ ያላችሁ ሰዎች ካላችሁ መግባት ትችላላችሁ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ እኔ ጥያቄ ነበርኝ ባለፈው ኢብራሂም ጋር ገብቼ የሆነ 3 ጥያቄ ጠይቄ አንዱን ወደ ሁሱ ነበር ያስተላለፈኝ ያውም ደግሞ ፈትዋ ነው ይሄ ብሎኝ ነበር ምንድነው ጥያቄው እንትን ነበር ስለ ጎረቤት ሐቅ ላይ ማለት ነው ኦኬ ኢቃማ ለኔ ጋር በጣም አፎን ዛህሩ የለችም ኢቃማ ወደ ሰላት መሄድ አለብኝ እንዴት ነው ለማን ነው ጥለን ምን ሄደው ሰው የለም እንጀራ እስቲ ኢንሻአላህ ገባና የሆነ አሬንጅ ነገር ለማድረግ ሞክሩ ለዛሩ ሼር አድርጉላት ኢንሻአላህ ወደ እንትን መሄድ ስላለብኝ ነው አፎን ሰላም አለይኩም Yes. እሺ ኤልያስ የለህም ክርስቲያኖች ካላችሁ 3 ቁጥር ሳትከስ ቅልቦች ያው እኔ ክርስቲያን አይደለሁም በነገራችን ነው እሺ ወአለይኩም ሰላም ንፋስ አለ ያለበት ንፋስ አለ እስኪ አሁን በል ንፋስ ነው ያለበት እሺ
እኔ ሁላችሁም ዱዓ እንድታደርጉልኝ ሱቢ ላይ በቃ አልነሳ እያልኩኝና ሁላችሁም ዱዓ እንድታደርጉልኝ ብዬ ነው እዚህ ያላችሁ። ሱቢ በጣም ከበደ ሶላት በጊዜ ተኛ ወንድሜ አታም ይሄም አይነስ ዱዓ አድርጉልኝ። እሺ ሱብህ መነሳት ከፈለጋችሁ አታምሽ። የሚያመሽ ሰው ሱብህ አይነስም። طبعا ነገ ሪህላ ቢኖርባችሁ ወይም ደግሞ ሰፈር ቢኖርባችሁ ምናምን ብትባሉ አተኙም ሳተኙ ነው የምታደርጉት። የአላህ Subhanahu Wa Ta'ala ጥሪን ግን ችላ እንለዋለን። ለምን ሚዲያ ላይ ስክሮል እያደረግን ስለምናመሽ። አብዛኞቻችን እንደዛ ነው። አላህ ሂዳያውን ይስጠን። المهم ጥያቄ ያላችሁ ካላችሁ አንድ ቁጥር ማን ነው 3 ቁጥር ጻፉ ክርስቲያኖች። ንጽር ጥያቄ ያላችሁ ደግሞ ሙስሊሞች 2 ቁጥር ጻፉ። እንቅልፍ ወዲያው ተነስታችሁ ትንሽ ልተኛ እያላችሁ የሚያስቸግራችሁ ሰዎች ደግሞ ውሃ ካጠገባችሁ አስቀምጡና ራሳችሁ ላይ ድፉበት። ከዛ ተኝ طيب ቀልድ አይደለም። የአላህ Subhanahu Wa Ta'ala ጥሪ ማለት ነው። هدانا الله እሺ ጥያቄ ያላችሁ ጻፉ። የምሬን ነው እየቀለድኩ አይደለም። ምስቁ ሰዎች ዩዘር አለ ዩዘር مريم قد السلام عليكم. وعليكم السلام ورحمة وعليكم السلام ورحمة الله وبركاته. ይሰማል? አንድ ጥያቄ ነው ያለኝ። የሌሊት ሶላት በምሰግድ ጊዜ ጾህን መቅራት እንችላለን? እኔ ፈተዋ አልመልስም። አላሁ አዕለም። አቡበከር አለ ፈተዋ ጥያቄዎች አቡበከር አለ ሲመጣ ትጠይቃላችሁ። ወይም አሁን ያልነው ንጽጽር ጥያቄ ነው። ሰላም አለይኩም። እንዳታወርጅኝ እሺ ውዴ፣ ለጥያቄ ልጠይቅ ነው ፈተዋ። እኔ አንድ ጥያቄ ነበረኝ። እሺ ጥያቄው አንድ ያው ሰላት እየተኛውን ሰላት እየሰገደን የመጨረሻ ረካ ለታያቱ ብለን የምንቀመጠውን ቢያንስ ረስተን ብንነሳ እንዴት ነው ማድረግ ያለብን? ፈተዋ ነገር ሁሴን ሲመጣ ትጠይቃላችሁ። እሺ ንጽር ጥያቄ ያላችሁ ግቡ። እሺ ሲመጣ ትጠይቃላችሁ። እሺ ሁሴን ሲመጣ ከላይ አለ ደተውን ነው አለ ወገናችን ሰማል ድምጼ ህይወት እሺ ጠይቂ ህይወት ህይወት ጥያቄ ካላችሁ ለምን ትገባላችሁ? አላሁ ሙስተዓን። ወአለይኩም ሰላም ወራህመቱላህ። ሰላም ነሽ? እሺ አልሐምዱሊላህ ሰላም ነው። አልሐምዱሊላህ። እሺ ጥያቄ ማለት ነው አንድ ሰው አላህንና መልእክተኛውን ተሳደበ ባልሆነ እንትን ሲያወራ ተሰማሁን ወይም ተሰማን ማለት ነው። ለአላህና ለመልእክተኛው ተብሎ ያን ሰው መሳደብ ወይም መራገም ይቻላል? መሳደብና መራገም والله اعلم والله اعلم
እሺ ፈቷ ጥያቄ ሳይሆን ንጽጽር ጥያቄ ያላችሁ ግቡ። እሺ ጀዛኪላ ወያኪ ንጽጽር ጥያቄ ያላችሁ 2 ቁጥር ጻፉ። አቡበከር ስትመጣ ንገረኝ።